በደረስኩበት ከጨረስኩ ነው በቃ ስነ ስርዓትሽን እንጂ ያልሽ ከዚህ በኋላ ስሜን እንድታነሺም አልፈልግም ካንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዴ ብለሽ እንዳታወሪ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው እንዴ ብለሽ እንዳታወሪ ያውልሽ ልጣጣጥሽ ትላለው ገባ ሩታት ነው እኮ አንቺ ንገሪና እኔ ደግሞ ታጣጣፋር ለምን እንዴ ሴት አርግ ጣምዝሽ እንዳጣፈጥሽ ያውልሽ ጥፍራይ እያያችሁ ነው ይሄ የወንድ አልጨ የሆነ ሰውዬ ጭራሽ ሩታንም እጁን ሰነዘረባትና በጣም ግርም ያለኝ ነገሮች አሉ። ሩታና ሄርሜላ ዝም ብለው አይመጡም ሆነን ለመናገር ወሬ ሰምተው ነውና ዛሬ እንግዲህ አብርሃም ከጎኗ መጥቶ ይሄ የወንድ አልጨ የሆነ ሰውዬ ምን አይነት ፈሪ የሆነ ሰው ነው በእናታችሁ። እሷም በጣም ፈሪ ስለሆነች ነው ከአብርሃም ጋር የመጡት እና አብርሃምን ሁላ ነው ለሁለት አልቻሉትም። በቃ በጣም ነው የደነጋገጠውና አብርሃም ሁላ እና ሩታና ሄርሜላ ወሬ ሰምተው ነው እንጂ ዝም ብለው ከቻይሉምና ወሬው የሰሙትን ደግሞ ማን እንደነገራቸው እነግራችኋለሁና ወደ ብቻ የሆነ አካባቢ እነግራችኋለሁ ወደ መጨረሻ አካባቢም ወይ መጀመሪያም የሆነ መሀል ላይም ልነግራችሁ እችላለሁና ብቻ ግን ዛሬ ስለ ፍቅር ግልጽ አድርጌ እነግራችኋለሁ። ስለ አብርሃምም ግልጽ ከዚህ ቪዲዮ የተረዳሁትን እኔ ዛሬ አልሳደብም ብሳደብም እኔ አልሳደብም ሙነን ለምን አልሳደብም። በቃ የፍሬውም ስም ማጥፋት ነው የሁሉንም ስም ማጥፋት ስለሆነ እኔ ደግሞ መሳደብ ስለማልፈልግ ብቻ የተረዳሁትን ግልጽ አድርጌ እነግራችኋለሁና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውን ደግሞ ላይክ አድርጋችሁ ብትጀምሩልኝ እላለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝና ዛሬ እንግዲህ አብርሃምን ለምንድን ነው ብቻዋን ጥሏት ያልመጣው? 5 ደቂቃ ሰጣቸውና አውራት ካለ በኋላ አጋጣሚውን አግኝተው እነ ሩታና ሄርሜላ ሊደፏት ልጅቷንና እኔ በጣም የተረዳሁት ነገር ምንድነው ፍቅር በጣም ጨምላቃ ሴት ናት። እውነት ለመናገር ለምን ብትሉኝ እያወረቻቸው በሰነ ስርዓት የኛን ስም እንዳታጠፊ ካሁን በኋላ እኛ ካሁን በኋላ ግንኙነትም የለንም በቃ አንፈልግሽም ምናምን እያሉ እያወራት እጇን አንስታ ሩታን የሆነ እንደ ማንቋሸሽ ነገር ስትላት ከሆነ ጠምዝዛ እሰይ እኔ ሩታ የድሮዋ ሩታ ናት የተመለሰችው ጀግና ናት። በቃ ሩታና ሄርሜላ እኔ ሄርሜላ ስለማላውቃት ፕሊስ ይቅርታ ማውራትም አልችልም፣ ግን ሩታ የድሮዋ ጀግና ሩታ ተመልሳልናለች። እንኳን ደስ አላችሁ። ብቻ ግን ሄርሜላም ትክክልና ዛሬ ያለችውት ሄርሜላ እኔ የምትመቸኝ ነገር እውነት ለመናገር ይሄ ሄርሜላ ሩታ ምናምን የሚለውን ነገር እንርሳውና ቤተሰቦች ሄርሜላ ደስ የምትለኝ የሆነ ነገር ስታብራራ ግልጽ አድርጋና እውነት አድርጋ ነው የምታወራውና በዚህ ጉዳይስ ዳኒ አይመጣም ወይ ነው እኔ እኮ ግራ የሚገባኝ። ዳኒ መጥቶ አይልም ያ እኔ እኮ ሴቶች ዜሮ እኮ ነው የሚመስለኝ ሁላ ዳኒ እኮ በጣም የሚያስቅ ሰው እኮ ነው። ብቻ ግን እኔ ስለ ዳኒ ብዙ ጊዜ ማውራትም ደስ ስለሚለኝ ነው ዳኒ እያልኩ ማለሳላችሁ እና አሁን አብርሃም እንደዚህ ማድረግ አይገባህም። በቃ የሴቶች ጉዳይ ነው። የሴቶች ነገር ላይ ገብተ ጥልቅ ብለህ እኔም እኮ አራተኛ ሴት እኮ ነው የመሰልከኝ እኮ ዛሬ እኮ በጣም ነው የሚደብረው። በቃ ሴቶች ናቸው ማውራት አለባቸው። አውርተው መጨረስ ይችላሉ። ለምን ትነኳታላችሁ? እኔ ካሁን በኋላ ፍቅር በሄደችበት ቦታ እኔ ያለው እናንተ ብቻችሁን ልጠሯት አትችሉም ምናምን ብለው እኮ ነው ሲጨቃጨቁ የነበሩትና የነሱን ስም እያጠፋች እንዴት ነው ደስ የሚላችሁ? አሁን እናንተ የናንተን ስም ባጠፋባችሁ አይደብራችሁም? የናንተ ስም መጥፋት ብቻ አይደለም የቤተሰቦቻችሁ ስም ነው የሚጠፋው። ገብቷችኋል? ሄርሜላና ሩታ አሳዳጊ እኮ አላቸው፣ ቤተሰብ አላቸው እኮ እነሱ እኮ ለራሳቸው ክብር ብቻ ተጨንቀው አይደለም ለቤተሰቦቻቸው ሁላ ተጨንቀው ስማችንን እያጠፋሽ ነው ምናምን ብለው መተው ከዛ ስላናገሯት ብቻ ነው የምትመናቀርባቸውና አብርሃም እንግዲህ እንደዚህ ሩታንም የመግፋት ባህሪ የለህም። እውነት ለመናገር የምትቆጭበትን ነገር አታድርግ። ነገ ላይ ፍቅር እኮ ጥላ ብትሄድ ብቸኛ ነው። እኔ የወንዳልጫ የሆነ ሰውዬ እንዴት ገርሞኛሉ ለሄርሜላና ሩታ እንደዚህ መለመናችሁ ልነጠፍልህ ማለታችሁ። አሁን ላይ እኔ እንደዚህ ድጋሚ አብርሃም ፍቅር ከርታው እኔ ቢያደርግበት እኔ በጣም ነው ደስ የሚለኝና ፍቅር ከርታው አያርገውና ልበል ወይስ አድርጎለት በቃ ብቻ አጋጣሚ ነው አይታወቅም። ፍቅር ከርታው ብቻውን ቀርቶ ወደ ህይወት ተመልሻለሁ ምናምን ብሎ ወይ ሄርሜላን ወይ ሩታን ቢመርጥ እሺ ያለ ሰው በጣም እኔ ጤነኛም አይመስለኝም። ሄርሜላም ሩታም እምቢ ብለው ነው የራሳቸውን ህይወት መኖር ያለባቸውና ዛሬ እንግዲህ ልክ እንደዚህ ረጋ ያለች ሰከን ያለች ሴት እናደርግ ማለት ነው። እሷም ተመስራታችሁና አሲዛችሁ እንዳትመለሱ አንድ ቀን ነይ መስራት አላትና እሷ ይኸውልሽ በመጀመሪያ ተረጋጊ አንቺ አይ ዶንት ኖ እሱን ሲጀመር ይዛ የመጣችሁ በእርግጠኝነት የምታደርገው ነገር ስለምታውቅና ካሜራ ስለያዝን ነው በዚህ ልክ
ልጅቷ ግን እኔ በጣም ሶሪ ቤተሰቦች በጣም ትንጣጣለች ልጅቷ በጣም መፈጥነውና ምን እያለ እንደሆነ ሰምታችሁታል። ይሄ ገብስ የሆነ ሰውዬ ምን አይነቱ ነው በእናታችሁ? ግርግዳ ነው የሚመስለኝ እውነት ለመናገር እኔ በቃ ግግም ያለ ሰው ግግም የማይነቃነቅ ሰው እንዴ ምን ተላይ ምን አረ ሰምታችኋል። እኔ ብቻ እኔ አልደጋግመውም የነሱን ወሬ ሁላ እንዳልጠመዝዝሽ ምናምን እንዳትጠመዝዛችሁ እንዳታስከፋችሁ። እኔ እኮ ማለት ነው ግርም የሚለኝ አብርሃም ተዋት ፍቅርን ተዋትና ማለት ነው አንተ እንኳን ብትለፋለፋቸው እጅን ጠምዝዘው ሊያሰጡህ ይችላሉ። በተነፋፋ አይደለም ምንም አትፎክር። እቺ ወስዩ የምታክል ልጅ አሁን ሩታና ሄርሜላ ታንሳለች። ሩታ አታንስም እውነት ለመናገር ሄርሜላ አታንስም እንዴ ጸጉሯን ይዘው ቢያንገላቷት እኮ በቃ ዶሮ እኮ ነው የምመስለኝ እኔ ልጅቷ ማለት ነውና በቃ አብርሃም እባክህ ተው እባክህ እንደዚህ አይነት ነገር ደስ አይልም። እውነት ለመናገር ደስ አይልም። በሴቶች ጉዳይ ገብተህ መንጣጣት ደስ አይልም። ወንድ ልጅ ከወንዶች ጋር ሲያወራ ከወንዶች ጋር ሲሆን ነው ደስ የሚለውና አብዛኛውም ወንድ ነው በሴት ጉዳይ እየገባ ህይወቱን የሚያበላሸው ህይወቱን የሚያበጣብጠውና ሴቶችንም የሚደበድበው ምናምን አንዳንድ ባለጌ ወንድ ያለና አብርሃምን ከእንደዚህ አይነት ወንድ ውስጥ እየመደብኩት ነው ሁሉ ጊዜም ማለት ነውና አንዳንዴ እነሱ ዝም ብለው አንተን ለማግኘት ወይም እሷን ለማግኘት ምናምን ፈልገው አይደለም። በቃ ዛሬ የፈለጉት እሷን ብቻ ነው እንጂ አንተን አይደለም። በቃ አልፈልግህም አሉት። ሁሉ ጊዜ ሾው ለመስራት ይፈልጋል እነሱ ላይ ለመቀለድ ምናምን ወይም ደግሞ በቃ ይፈልጉኛል እንደማለት ስለሚፈልግ ነው ፍቅርንም ጥሏት የመጣውና ሄርሜላንም ከሰማችኋት እዚህ ጋር ካሜራ እንደምንይዝ አውቃ ነው ዛሬ እሱን ጎትታ የመጣችው ምናምን ካላችሁ ፍቅር አይደለም ጎትታያት ይዛው የመጣችው ራሱ ነው። በቃ እናንተ ላይ በጣም መልክ መስራት ስለሚወድ ምናምን ነውና ሩታ እንግዲህ ዛሬ ላይ በጣም ተገርማ ነው እያየቻትም እየተናገረቻትም የነበረውና ትክክል ናቸው ብዬ ነው ማስበው። በስም ማጥፋት ብዙ ወንጀል ነው እየተሰራ ያለው ማለት ይደብራል። በቃ ስሟን እያጠፉ እኮ ነው አሁን ላይ እኮ ምንም አልተረዱም እንጂ ስም ማጥፋት በጣም የሚያስጠላ ነገር ነው። ለምን ቤተሰቦቹ አሉ ብዙ ነገር አለና እስቲ ቆይ አንዳንዴ ቆም ብለን እናስብ። እኔ አብርሃም ጤነኛም አይደለም። ታውሩት የምትፈልጉት ነገር ካለ በምንም አይነት ምክንያት ስልካቸውን አላነሳም ምናምን ማን እንደነገራችሁ ብቻ ልንገራችሁ ይሄ ሰውዬ ጤነኛም አይደለም። በቃ ይኸውላችሁ ለሄርሜላና ለሩታ የተናገረው ሰው ማለት ነው ነገ ጧት ብነግራችሁ ይሻላል ወይስ አሁን ብነግራችሁ ይሻላል? እሺ ሐሳቤን ልጨርስና ልንገራችሁ። አብርሃም ማለት ነው ይኸውላችሁ ግልጽ አድርጌ ስነግራችሁ አብርሃም ለልጅቷ እንዳታወሩ ምናምን እያለ እየተንጣጣ ነበርና ምንድነው እያልከን ያለነው እንዴ? በዚህ ደረጃ አንተ በሷ ህይወት ውስጥ ገብተህ ይኸውላችሁ መጀመሪያም ማለት ነው ቤተሰቦች ፍቅር ፈልጋ አይደለም አብርሃም ተገርዶበት ነው ወደ ፍቅር ሄዶና አብርሃም ተገዶ አውቆ ለማስቀናናት ብሎ ወደ ፍቅር ሄዶ ሁለተኛ የሷን ስም እንዳታነሱ ስልክ ማላ ታነሳላችሁ ምን ነኝ ማነሳው እና ምንም አያገባኝም ምናምን እያለ ነበርና እሺ ይመችህ በቃ እኛም አንፈልጋችሁም ሄዳችሁ ለምን ወንዝ ውስጥ አሰምጡልንም ምን አገባንኛ አያገባንም። ብቻ ግን ለሄርሜላና ለሩት የነገራቸው ኤፍሬም ነው። ኤፍሬም ከየት ነው የሰማው ብትሉኝ በቃ ከሰማው ሰምቷል ስላየን የነገራቸውና ሄርሜላና ሩታ እንግዲህ ማለት ነው ኤፍሬም ነው ቢሉት ገብቷቸዋል። አብርሃም ምን ያህል ደረጃ አሁን ከኤፍሬም ጋር ሊጣሉ እንደሚችሉ ገብቷቸዋል። ለዛ አስበውም ነው ስሙን የማያነሱትና ብቻ ግን አብርሃም ምንም ግልጽ አልሆነልህም እነሱ ያሉህ እስቲ እንይ ነገር እንዳታወራ አድርገን ምከራት። ከዛ ባለ ከሷ ጋር የሚያስደዋውለንም ምን ነገር የለም። አትደርስብንም አንድረስባት አለ አብረን ልጅቷ ምንም አይነት ነገር እንደማታውቅ ሰማችንን አይ ዮሬ ሱስ አለባት ድርብ ምላስ ያወጣችሁ ለዛ ነው ሲጀምር በዚህ ተተተተም ምትለው እኮ ዮሬ ሱስ አባዜ ስላለባት ነው መንታ ሁለታን እኮ ነው ሩታ እኮ ተተተተተ ምትለው ልጅቷ ዮሬ ሱስ ስላለባት በጣም ማለት ነው እውነት ለመናገር እውነት ልንገራችሁ ማለት ነው አንዳንድ ሰው ፊት ለፊት የማይናገር ሰው ምናምን ግልጽ አድርጌ ስለ ላይፍ ታውቁታላችሁ ከኔ በላይም ግን ፊት ለፊት የማይናገር ሰው ምናምን በጣም ወረኛ ነው። ግልጽ አድርጌ ልንገራችሁ ዝምተኛ ሰው በውስጥ ወረኛ ነው። ወረኛ ሰው በውስጥ ዝምተኛ ነው። ግን
ወረኛ ሰው ደግሞ ይለየዋል። ኦቨር ወረኛ ሰው ማለት ነው። ፊት ለፊትም ወረኛ ነው፣ ውስጥም ወረኛ ነው። ግልጽ ነው። እና እቺ አሁን ፍቅር የምትባለው ሴትዮ በጣም ትንጣጣለች። በጣም እና ስማቸውን እያጠፋች ነውና እንግዲህ ይደብራል እውነት ለመናገር ለምን አብርሃም እንግዲህ አንዴ ኦሬዲ ስማቸውን አጥፍቶ ሄዷል እና ሌላ ሰው ደግሞ ተደርቦ ሌላ ስም ሲያጠፋ በጣም ነው የሚደብረውና እስቲ እናንተን ሀሳብ እስቲ በቪዲዮ ላይ ሀሳባችሁን ግለጹልኝና ከወደዳችሁት ይሄን ቪዲዮ ላይክ አድርጉልኝና ኮሜንት ላይ አንድ ቁጥር እየጻፋችሁ አሳውቁኝ። ብቻ በጣም ወዳችኋለሁ፣ አከብራችኋለሁ፣ አመሰግናለሁ። ደህና ደሩ። ቻው።